ሁሌም አንድ አይነት ነገር አካሄድ መሄድ ያስጠላል። እና እኔ የምለው ነገር ምንድነው? እያየኸኝ ከሆነ ጥሩ ያንተ ባለቤት ተይ በላት። በቃ አንድ አይነት ነገርን ማስኬድ ይበቃል። ሁሌም አንተን መጨቅጨቅ ሳይሆን እሷም በቃ ማለት አለባት። አሁን እኔ የምበላው ከምግብና ነው ልበለው። ለራሴን ከፍዬ ነው ልበለው። ከቤት ተቋጥሮ መጥቶ ብላ አብረን እንብላ። አይ እኔ አልበላም ከሌላ ሰው ጋር ነው የምበላው። ከሌላ የሌላ ሰው ነው የምበላው። ሰው ይዞ መጥቶ አይ እኔም አልበላም ካልበላሁ እሺ ብዬ ተቀብዬ እኔ ምግቤ ራሴ አለና አንተ ብላ ብዬ ለሌላ ሰው ሰጠው። ያ ሰው ግን ካበደ ከታመመ ችግር ከደረሰበት አስበው እንግዲህ ለኔ የተሰጠኝን ነው እኔ ለሌላ ሰው አሳልፌ የሰጠሁት እና እኔ አልበላም የሰው ምግብ አብሬም አልበላም። ባይ ዘ ዌይ ጓዳዊ ዝምድና ሌላ በምግብ ነካክቶ ማምጣት ሌላ ደርሶብኝ ስለሆነ እኔ ብዙ ነገር ደርሶብኝ አይቼዋለሁና አልነካም። በፍጹም አልነካም አልበላም በፍጹም እኔ ቅንጣት የምታክልን ነገር አልፈልግም። ስለዚህ በቃ አቁሚ በልና ንገራት። አንደኛ ነገር አንተም አቁም መንግስት ነህ። አልፈልግም በቃኝ ብያለሁ። በግድ የሚሆን ነገር የለም አይደል? በጉልበት የሚሆን ነገር የለም። እንሰራለን ካሉ ሌሎች ይስሩ። በቃ እኔ በፍጹም ከዚህም በኋላ አልፈልግም። በጉልበት ሆኖብኝ እኔ በጉልበት የሚሆን ነገር እጅ በመጠምዘዝ የሚሆን ነገርም የለም። አንድ ሰው እጁን ጠምዝዘህ ወይ በጉልበት ማርከህ ጠምዝዘከው የምታደርገው ነገር የለም። ምንም ነገር እውነቱን ነው የምነግርህ እና አልፈልግም በቃ የማልፈልገውን ነገር እሺ ብዬ አልገባበትም። የፈለገ ነገር ቢመጣ ማለት ነው። አንገቴ ይበጠሳታል እንጂ በጉልበት የለም ለምን ህይወቴ አያልፍም። በቃ ስለዚህ እሷንም አቁሚ በላት። በሷ ምክንያት የሚመጣውን ነገር እሷ ትቀበለው በቃ ትጨርሰው። በአንተ የሚመጣውን ነገር ይኸው እኔ እየጨቀጨቅኩ ነው። አንተ ጨርሰው። ስለዚህ ባይ ዘ ዌይ ሳወራልህ ራሱ እኔ በጣም ቅር እያለኝ ነው። በጣም ውስጤን እየተሰማኝ ነው። በጣም እየደበረኝ ነው። ግድ ሆኖብኝ ነው። ግዳጅ ነው በቃ። የወታደራዊ ግዳጅ በጉልበት አርግ አታድርግ እየተደበደቡ የሚሆነው ነገር ማለት ነው። እና ይሄ ደግሞ ዘላቂ አይደለም፣ ጥሩም አይደለም። ደብድበኸው አድርግ የምትለው ነገር ላንተም አዋጭ አይደለም፣ ለዛ ለሚሆነውም ሰው አዋጭ አይደለም። ደብድቦት በዱላ አድርግ ብሎት ቀጥቅጦ እስኪ እንደዚህ ካላደረክ ብሎ ምንም የሚያመጣው ለውጥ የለም። ምንም የሚያመጣው ነጥብ የለም። ወይም ፍሬ ነገር የሚያገኘው ነገር የለም። በጉልበት የሚሆን ነገር ስለሌለ ማለት ነው። ግን በፍላጎቱ በሞራል የሚሆን ነገር አይደለም። ይሄንን ዓለምን ያንቀጠቅጥ የለ እንዴ? ስለዚህ በጉልበት አንድ እርምጃ አልራመድም። አንድ እግሬን ከመሬት አላነሳም። አንድ እግር አልነቅልም ከመሬት። በቃ አልፈልግም። ከገባህ
ይገባል።